አብይ አህመድ እውነታው ይሄ ከሆነ እንደዚህ አይነት ነገር ላይ ከተቀመጠ ከቲፒኤልኤፎች ጋር ላይደባደብ የሚችልበት ነገር አለ። ነገርኩህ እኮ በቲፒኤልኤፍ ላይ ሁሉም ቅሬታ አለኝ የሚል አካል አሰባሰበ። ሌላ ቀርቶ በቲፒኤልኤፍ ውስጥ የእርስ በርስ ኢንተርናል ስትራግል ልዩነት ያላቸው ከጎኑ ሊያሰልፋቸው የሚችላቸውን አካላት አሰለፈ። በቃ ቲፒኤልኤፍ ወደ ኤግዚት ስትራቴጂ ሄደ። በቃ ቢያዝ እንዲያውም አንዳንዶቹ እንደሚገልጹት የያዝከውን ያዝና ነገር ግን በቃ ልቀቁ፣ የያዛችሁት የተፈጸመ ስህተትም ካሁን በፊት ተጠያቂነት አይኖርም፣ በሀብትም በኢኮኖሚም የተያዘ ይዛችሁ ትንበሉ፣ ነገር ግን በቃ ካሁን በኋላ እንደ በፊቱ የበላይ ሆናችሁ አትመሩም ተብሎ በዚህ አለቀ። ከዛ በኋላ የቲፒኤልኤፍ መገዳደር የመጣው በዋናነት ህዝቡ ላይ ያተኮሩ ፕሮፓጋንዳዎች እየገፉ ሲሄዱ ቲፒኤልኤፍ እነዚህን ነገሮች ኤክስፕሎይት ማድረግ ጀመረ። ምሳሌ ቲፒኤልኤፍ ህዝባዊ ድጋፍ ካላገኘ እኮ ልክ መሀል ሀገር ላይ ህዝባዊ ድጋፍ እንደሌለ ሲያውቅ ዝም ያለው ትግራይም ላይ ሄዶ አይ እረፉ፣ ይህ ሰውዬ ጥሩ እየመራ ነው፣ እንዲያውም ለእኛ በጣም ተስማምቶናል፣ እናንተ የረሳችሁ እንደዛ ተጀምሮ ነበር። ያ ንግግር ስለማውቀው ነው። ረስታችሁት የነበረ ክልል ከልማትም ከምንም ርቆ የነበረ አሁን እንዲያውም ጥሩ እየተሰራልን ነው። ስልጣን ስላጣችሁ እናንተ ተብሎ የሚፈስ ደም የምንገባበት ግብግብ ግጭት አይኖርም፣ አርፋችሁ ተቀመጡ የሚል ትግራዋይ እንዲበዛ ማድረግ ነው መፍትሄው። ምልክቶችም ተጀምሮ ነበር ኦልሬዲ። ግን በሂደት ትግራይን ቲፒኤልኤፍም ራሱ በአጠቃላይ መፈረጅ ራሱ ይቀፋል። በነገራችን ላይ እንደ ትግራዋይ የሆነ ስታዩ በተለይ ሁሉንም የሀገሪቱ ጣጣ እነሱ ናቸው እያሉ እያሸከሙ መቀጠል ለመምራት አልተዘጋጀህም ማለት ነው። ለመምራት ያልተዘጋጀ አካል የድሮ ካሴት ማጫወት ነው የሚያበዛው። ለመምራት ከተዘጋጀ የድሮ ካሴት አልቋል በቃ ጊዜው ስትባል ፊት ለፊት የሚመጡ ጥያቄዎችን አድሬስ ወደ ማድረግ ነው የምትገባው እንጂ አሁንም የድሮ በቃ ካላጫወትኩኝ የምትል ከሆነ መሪ አይደለም አንተ። ሰው ምን ልል ፈልጌ ነው፣ በወቅቱ ነበረ ያ ፈተና ለመገዳደር ሁሉም ነገር ተጠቅሟል። አንተ በገለጽከው ኃይለማርያም ላለመሆንም በሚለውም እንውሰደው፣ ተጠቀመ። ኦልሬዲ በቃ ተዘጋያ። ቲፒኤልኤፎች ጓዛቸውን ጠቅለው ሄዱ። በኋላ ላይ ግን የኮሚኒኬሽን መራራቁ አለመተማመኑ እየሰፋ በመጥፎ የቃላት ልውውጥ የተቀየረበት ትግራይን ታርጌት ያደረጉ አጠቃላይ ቲፒኤልኤፍን ደግሞ የሚያጠለሹ ነገሮች እየበረቱ ሲሄዱ ከትግራይ በኩል ከአጠቃላይ ቲፒኤልኤፍን በኩል እነዛ መሪዎች ድጋፍ እያገኙ ሄዱ። ገባ? ያ ማለት ነው የህዝብ ሞቢላይዜሽን ተፈጠረ ማለት ነው። የህዝብ ሞቢላይዜሽን ባለበት ደግሞ ቲፒኤልኤፍ ልክ እንደ መሀል ሀገሩ አይ ካሁን በኋላ አብቅተዋል ነገሩ፣ ህዝቡ በቃ እንትን ብሏል ብሎ ውልቅ እንዳሉበት እንደ ኃይሉ ትግራይ ውስጥ የሚያደርግ ፖለቲካ ነው የመጣው። ያ ፖለቲካ የተበላሸ ፖለቲካ ነበር። ፖዝ ማድረግ ያስፈልግ ነበር። የተሳፈሩትም ሰዎች ይሄ ያረጀ ካሴት የማጫወት የመደለቅ ፍላጎት ያላቸው እየሆኑ ሄዱ። ገባህ? ጠቅላይ ሚኒስትሩ ብቻውን አትፈርድበትም እዚህ ላይ። አይ የትግሬ በላይነት አሁንም ካሴቱ መጫወት አለበት፣ አሁንም የጠራርጎ የሀገሪቱ ችግር ለአንድ ድርጅት ማሸከም መቀጠል አለበት። ባለፈ ስህተታቸው አሁንም መውቀስ ያስፈልጋል። ትግራዮችን በተለያዩ የሀገሪቱ ክፍሎች ለጥቃት የሚዳርግ ፕሮፓጋንዳ መቀጠል አለበት። ይሄ የፈሪ ነው። ስራውን ከሰራ በኋላ ከወደቅክ በኋላ እኮ አይ አለቀው የሚበላ ሊነክሰኝ ነው ሊመታኝ ነው፣ ስለዚህ እዛው ላዩ ላይ ሆኜ ተቀምሬበት አንድ ዓመትም ቢሆን እዛው ልቆይም አይባልም። ልክ ጅብ አህያ ሊበላ ሄዶ አህያዋ ቀድማ አንገቱን ያዘችውና ጅቡ ሞተ። ግን አህያዋ ቆማ አደረች። አህያው ጅቡ እንደተጠለጠለ ነው። ሰዎች መጥተው ነው ያላቀቋት። ሞቷል እኮ የሆነው በትር አሳረፈበት ያለቀ ነገር ወደ ኃይለማርያም እንደማይመለስ እያወቅ ጉዳዩ ይኸውላችሁ ተብሎ ተትቶ ከተሄደ በኋላ ሙጥኝ ማለቱ የፖለቲካ ውድቀት ነበር። ሌላው ግን በተለይ የግንቦት ሰባትና የሻቢያ ሰዎች እዚህ ላይ ላምጣለሁ። እነሱ ሻቢያ ጋር ሆነው የሻቢያ ጡጦ እየጠቡ ያደርጉት የነበረ ትግል ትግራይን በማጥላላት ላይ የተመሰረተ ነበር። ሻቢያ ኢትዮጵያ ውስጥ ስርዓት መቀየሩ በቂ ነው ብሎ አያምንም ነበር። ብቀላ መኖር አለበት። ቀጣዩ ክፍል ያ ነው፣ እንዲያውም ዋናው ነው የሻቢያ። ከዛ በዛ ላይ ህወሓትን በመበቀል ደግሞ የሚያበቃ አይደለም። እዛ ብቀላ ውስጥ ሲገባ የሚፈጠር ውጥንቅጥ አለ፣ ግብግብ አለ። በሂደት ያች ሀገር ፈተና አትሆንብንም
እርስ በራሳቸው እናዋጋቸዋለን ነው። ወደ ሻዕቢያ ምርጫ 97ን ተከትሎ ወደ አስመራ የሄዱ ሰዎች የተሰጣቸው ካሴት የትግራይ የበላይነት የሚል ነበር። በኤርትራ ቴሌቪዥን አማርኛ ፕሮግራም ሰናይ ገብረመድህን የሚባል ጋዜጠኛ ነበራቸው። አሁን አውስትራሊያ አለ። ኢትዮጵያ ውስጥ ተወልዶ ያደገ ነው፣ ግን ተባሮ ወደ ኤርትራ ሄደና በጦርነቱ ወቅት እዛ ኤርትራ ውስጥ በነገራችን ላይ ሻዕቢያ የኢትዮጵያ ተቃዋሚዎችን ለማደራጀት የፕሮፓጋንዳውን እንትን ለመምራት ከላይ የሚያስቀምጣቸው ሰዎች በብዛት ኢትዮጵያ ተወልዶ ያደጉ ኤርትራውያኖች ነው። ሐዋሳ የነበሩ፣ አዳማ የነበሩ፣ አዲስ አበባ ተወልደው ያደጉ ምናምን እንደዚህ። ምክንያቱ ሆን ብሎ እነሱ የሚያደርግበት ምክንያት ምንድን ነው ካልከኝ ቅሬታ ያላቸው ናቸው። እና ቅሬታ ያለው ኃይል ስታሰባስብ ዝም ብሎ አይጥልህም። በጣም የዛ ሀገር ውስጥ እንኳ በደል እየፈጸምክ ሌላ ነው ጠላቴ ብሎ እንዲያስብ ወደ ሌላ እንዲያይ የምታደርገው ኃይል ማሰባሰብ አለብህ። እነዚህ ኤርትራውያን እስካሁን ድረስ ተባረናል የሚል ስሜት አላቸው። ተባረናል፣ ተበድለናል፣ ወያኔ እንዲህ አድርጎናል፣ ንብረታችን ቀምቶ አባሮናል የሚል ይሄ ሻዕቢያ በሚገባ ነው ኤክስፕሎይት ያደረገው። እነመለስ በተወሰነ መልኩ ህግ አውጥተው ሊያስተካክሉት ሞክረው ነበር። መታችሁ ንብረታችሁን ክሌም አድርጉ። መለስም በይፋ ለተፈጠረው ስህተት ይቅርታ ጠይቃለሁ ብሎ ከኤርትራውያን ጋር በነበረው ውይይት ይህንን ነገር ዲክሌር አድርጓል። ለኢሳያስና ለሻዕቢያ ግን ይሄ በቂ አልነበረም። በቀጣይነት ኢህአዴግ ላይ ተቃዋሚዎችን የማሰባሰብ ሌላ ጽምዶ ማለት ነው። እዛው ከትግራይም አንድ ደምሂት የሚባል ነበረ፣ ታስታውስ እንደሆነ ሞላ አስገዶም የሚመራው እና በዋናነት እንዲያውም ሰራዊት የነበረው ደምሂት ነው፣ ታጣቂ። እነ ግንቦት ሰባት ታጣቂ አልነበራቸው። ምንድነው የሚያደርጉት? ኢሳቶች በኋላ ኢሳት ተፈጠረ፣ የአማርኛ ፕሮግራም በኤርትራ ቴሌቪዥን የነበረው በዋናነት ያቀርበው የነበረ ፕሮግራም በሰናይ በኩል አንድ የተስፋዬ ገብረአብ መጽሐፍ ይተረክ ነበር፣ የጋዜጠኛው ማስታወሻ። ሁለተኛ የትግራይ ተወላጅ የመከላከያ አመራሮች ስም ዝርዝር አለ፣ ቪዲዮ አለኝ። እገሌ እገሌ ትግሬ እገሌ እገሌ ትግሬ ተብሎ ወደ 90 ምናምን የሚሆኑት አብዛኛዎቹ የትግራይ ተወላጆች ናቸው። ይሄ እንዴት ትቀበላለህ የሚል ሰፊ የሆነ የትግራይ በላይነት የሚል ፕሮፓጋንዳ በደንብ አሰፍቶ አሰርቶ ሻዕቢያ ሰጠ። ኢሳት ከፈተ። ያውም እኮ መንገድ ላይ የቀን ስራ ለመፈለግ የሚዞረውን ትግራዋይ ይዘው የበላይነት አለበት ብለው ነገርኩህ እኮ የሚለምን ታክሲ ሄዶ ሰለቻችሁን ጠቅላይ ሚኒስቴርም እናንተ ለማኝም እናንተ ሆናችሁ ምናምን የሚል የጥላቻ ንግግር ማለት ነው። ለማኞቹ ራሱ ይናገሩ ነበር፣ እንዲህ እያሉን ነው። እና ሁሉንም ጠላት አድርጎ የሚፈርጅ የሻዕቢያ አካሄድ ኢሳቶች ገፉበት። ከዛ ወደ ኤርትራ የሄዱና የሞላ አስገዶም ደምሂት 95 ተብሏል። በሚዲያ 95 እሱም ተብሏል። የሞላ አስገዶም ሰራዊት ሄዶ ፎቶ ይነሱና እዚህ ያለው ዲያስፖራ ያልቡት ነበር ብር ዶላር፣ እነ ብርሃኑ ማለት ነው። ሰራዊት አለን ይላሉ። ቀርጸው ምናምን ይመጡና ግንቦት ሰባት የሚል ቲሸርት አሰርተው ያለብሷቸዋል። ወታደሮቹ ግን የሞላ አስገዶም ናቸው። ከዛ ሞላ አኮረፈ። ምንድነው የሆነው? ወደ አንድኑ ጽምዶ ፍጠሩና ወደ አንድኑ አላቸው ኢሳያስ። ኢሳያስ ሁሌ እንደዛ ነው የሚለው፣ ወደ አንድኑ አንድ ሁኑ ብሎ ብርሃኑ ነጋን ሊቀመንበር አድርጎ ሞላ አስገዶም ምክትል አደረገው። ከዛ ሞላ እኔ የምንከራተተው በረሃ ላይ እኔ ሰራዊት ያለኝ እኔ የምታግለው እኔ፣ ብርሃኑ ጭራሽ አስመራ መጥቶ እንኳ ራሱ ይፈራል ነው ያለው። መቆየት አይፈልግም ብዙ ቀን። አንድ ጊዜ ወደ ሽንት ቤት ሄደ ብሎ ራሱ ቀልዶበታል። ሆዴ አመመኝ ምናምን ብሎ ምናምን። ከዛ ቶሎ መመለስ ነው የሚፈልገው ወደ አሜሪካ አለ። ከዛ ይመጡና የግንቦት ሰባት ቲሸርት አስለብሰው ፎቶ አንስተው ዲያስፖራ ሄደው ሰራዊት አለን ይላሉ። እንዲያውም የተወሰነ እንትን ቀጥሎ ከሞላ አስገዶም ቀጥሎ የአማራ የተወሰኑ ነበሯቸው ታጣቂዎች። እነዚህ ታጣቂዎች አንዳንዶቹ አርበኞች ካልተሳሳትኩ፣ በኋላ ላይ ግንቦት ሰባት አርበኞች አይደል ተብሎ የተሰየመው። አርበኞች የሚለው ሳይድ የታጠቀ ኃይል ነበረው። ግንቦት ሰባት ሚዲያና ፕሮፓጋንዳ ነው እንጂ ምንም ዲያስፖራ ዶላር። ከዛ ብርም የሚሰበስቡት በእኛ ነው፣ ሰራዊት ያለኝ እኔ ነኝ። ከዛ ምክትል ተባልኩ ብሎ ከኢትዮጵያ ደህንነት ጋር ግንኙነት ጀምሮ 800 ሰው ሰራዊት ይዞ ሄደ። ከዛ በኋላ ሰራዊት የላቸውም፣ ግን ፕሮፓጋንዳው ቀጠለ። በተለይ አንዳርጋቸው ከተያዘ በኋላ
የነበረው የምታስታውሰው ነው። ማለታቸው የመን ላይ ተያዘ። ሻዕቢያዎች በከፍተኛ ብር በመመደብ 95% የሚለው ፕሮፓጋንዳ መጣ። እሱ አንመጣለን። አሁን ወደ ጦርነቱ እየመጣን ነው። ክብራትና ክብራን ከአሉላ ሰለሞን ጋር ነው እያወራሁ ያለሁት። ዩቲዩብ ላይም ፌስቡክ ላይም ያላችሁ እድል ሰጣችኋለሁ፣ ጥያቄ ትጠይቃላችሁ። ስለ ጨዋነታችሁ ነው። ምንም ጥያቄ የለኝም፣ እናንተን አስገባችኋለሁ። አሁን ወደ ጦርነቱ ጋር መጣን። የእብደት ጊዜ ላይ ነው ያለነው። አሉላም አብዷል፣ ከበደም አብዷል። ሁሉም ያበደበት ዘመን ላይ ነው። አሉላ በፌስቡክ ጦርነት ባህላዊ ጨዋታችን ነው በሚለው ንግግር አሁን ድረስ በሄድክበት ቦታ ሁሉ ይለዋል። ጦርነት ባህላዊ ጨዋታችን ነው፣ ከአማራ ሱቅ እንዳትገዙ፣ ከትግራይ ሱቅ እንዳትገዙ። አሁን የሆነ ስታስበው ይቅርታ የምጠይቅበት ነው ወይስ አሁንም በአቋም እንደቀጠለ? መልካም፣ ይህንን አይ ቲንክ አድሬስ ማድረግ ያለብኝ ጥሩ ጥያቄ ነው። እንኳን ጠየቀኝ። እንዲያውም በዚህ አጋጣሚ በነገራችን ላይ እኔ ጥያቄ በስነ ምግባር በግብረ ገብነት የሚቀርቡ ከሰማይ ከፀሐይ በታች ማንኛውም አይነት ጥያቄ መቅረብ አለበት ብዬ አምናለሁ። ፐርሰናልም ጭምር ያደረኳቸው ንግግሮች ምናምን ይሄ ባህላዊ እንትናችን ነው ጨዋታችን። በነገራችን ላይ ያ ንግግር ከጦርነቱ በፊት ነው 2019 ወይም እነ ጀዋር የታሰሩበት ጊዜ ካልተሳሳትኩ እና በወቅቱ ይሄ ንግግር ኢንፋክት ጦርነት አይደለም የሚለው ውጊያ ነው የሚለው ፋይቲንግ። ጦርነትና ውጊያ ይለያያል። ውጊያ መዋጋት ነው ባጭሩ። ጦርነት አጠቃላይ ሰፊው ነገር ነው። ጦርነት ባህላዊ ጨዋታችን ሳይሆን ውጊያ እንደ ባህላዊ ትራዲሽናል ስፖርት ነው ለትግራይ መዋጋት የሚል ነገር ነው ያቀረብኩት። ቃሉን አስታውሰዋለሁ። ይህ ንግግር ኦሪጂናሊም የኔ አይደለም። ከዛ በፊትም በተለያየ መድረክ ሰዎች ይጠቀሙበት ነበር። አባባል ነው። አማራ ጦርነት ሰርጉ ነው የሚልም ዘፈን አለ፣ ሰምቻለሁ በአማርኛ። ሊንኩም ልልክል እችላለሁ፣ ዩቱብ ላይ ያለ። ጦርነት ሰርጉ ነው ለአማራ ምናምን የሚል ነሰሰርሊ አማራ በጦርነት ይጋባል ማለት አይደለም፣ ሰርግ ያደርጋል ማለት አይደለም። መልክቱ ምንድን ነው? በቃ እኛ ጦርነት ኖረንበታል እናውቀዋለን ነው በአማራ በኩል እየተባለ ያለው እንጂ የአማራ ሕዝብ ጋብቻ ሰርግ ሲያደርግ ጦርነት ከፍቶ ነው የሚጋባው እያለ እንዳልሆነ ዘፋኙ ይረዳለሁ። የኔም ምንድን ነው ዓላማው? በውጊያ ትግራይን ማንበርከክ አይቻልም ነው። ሜታፈር ነው። ጦርነት ለእኛ የገና ጨዋታ ነው የሚሉም የአማራ ተወላጆች ሚዲያ ላይ አይቻለሁ፣ ቲክቶክም ላይ እንደዚህ። ጥርሳችን እየፋቅን ያደግንበት ነው፣ ጥርሳችን የነቀልንበትም ይባላል። ያ ነው። አስታውሳለሁ አንድ ጊዜ አኒማል ፋርም የሚል መጽሐፍ አለ የጆርጅ ኦርዌል እና እሱም መጽሐፍ አንድ የእርሻ ተማሪ ገዝቶታል ተብሎ በጣም ስቀናል። አንድ ጊዜ የእርሻ መጽሐፍ አይደለም አኒማል ፋርም አባባል ነው። ልጁ ግን አይ ቲንክ ፖልትሪ ነው የሆነ ፎረስትሪ ምናምን እንደዚህ የሚያጠና ወይም እንስሳት ጋር ተያያዘ እና መጽሐፉ ገዛውና ሰዎች አይተውት ምንድን ነው ሲሉት እንደ ሬፈረንስ ልጠቀም እንዲህ እኮ ፖለቲካ ነው የእርሻ አይደለም ብለው እና አንዳንድ ሰዎች ያኔ የተናገርኩት ንግግር ውጊያ ባህላችን ነው የሚለው ሊትራሊ ወስደውት ነው፣ አውት ኦፍ ኮንቴክስት እና ሊትራሊ ቃል በቃል ወስደውት ነው። ምን ለማለት ፈልጌ ነው? ልክ አንድ ሰው ጎበዝ ሲሆን አንበሳ ነህ ይባላል። ያ ግን ነሰሰር ሊያሰው አንበሳ ነው ማለት አይደለም። በአካል ጎበዝ ነህ፣ ደፋር ነህ፣ ጀግና ነህ ለማለት ነው። በዛ እንዲረዱ ትፈልጋለሁ። ነገር ግን እነዚህ ነገሮች አሁን ከተፈጠረውና ከተፈጸመው ነገር አንጻር እንዳትጋቡ፣ ተፋቱ፣ እንዳትገዙ ያልከው ስፓርት ኦኬ፣ እሱም እንኳን አነሳው ክሊር መደረግ ስላለበት። በነገራችን ላይ ጥያቄውን የማያቸው እንደ ቻሌንጅ ሳይሆን ራሴን ክሊር ለማድረግ እንደ ኦፖርቹኒቲ ነው የማያቸው። በዛ መንፈስ አድሬስ ላድርገው። እሱ ጦርነቱ እንደተጀመረ ያው ሰው እየተላለቀ ነው። እዛ በጦርነት የቻሉ ወንድሞቻችን እህቶቻችን ላለመደፈር፣ ላለመዘረፍ፣ ላለመጨፍጨፍ መሳሪያ አንስቶ እየተዋጉ ነው። እኛ መሳሪያ አንስተን መዋጋት አንችልም። በስደት የምንኖረው እንደምታውቀው ሕግ አለ። ከሰላማዊ ውጭ ምንም ማድረግ አችልም። ሚዲያ ሀሳብ ብቻ ነው። ያኔ ያቀረብኩት እቺ ዝም ብሎ አንዷ የአልጋ ጉዳይ ነው ሰው የሚያተኩረው። 3 ነገሮች ነው። የፒስፉል ስትራግል፣ ነን ቫይለንት ስትራግል መጽሐፍ ላይም አለ። ስለምናነብ ያው ሬፈረንስ ተጠቅመን ነው የሰላማዊ ትግል መንገዶችን ለህዝባችን የምንለው እና አንዱ የንግድ ግንኙነት ማቆም ይላል። ቦይኮቲንግ ቢዝነስ
ያለ የቢዝነስ ታይስ ማለት ነው። ሁለተኛው ሴቨሪንግ ሶሻል ታይስ የማህበራዊ ግንኙነትን ማቋረጥ ነው። ሶስተኛው የእምነት ቦታ መለየት የሚል ነው። ይሄ የሰላማዊ ትግል ነው። ባደጉ በሰለጠነ ሀገር አብዛኛው ሰዎችን የንባብ እጥረት ሊኖር ይችላል። በተለይ ደግሞ ሰላማዊ ትግል በሚመለከት ማንበብ ያስፈልጋል እነዚህን ለመረዳት። ለምሳሌ እዚህ ሀገር ከንግድ ጋር ተያይዞ አይደለም ጦርነት የሚያክል ነገር ሰው ተከቦ በረሃብ እያለቀ ተገቢ ክፍያ ደሞዝ እየከፈል አይደለም የምትለው ተቋም ቴዲ ሄጄ አልገዛም ማለት መብት አለ፣ ተቋሙን የመቅጣት። ስለዚህ ወልማርት ለምሳሌ የማይሄዱ ሰዎች አውቃለሁ እዚህ ሀገር። ለምንድን ነው ብዬ ስጠይቃቸው ወልማርት አቢዩዝ ያደርጋል ሰራተኞቹን፣ ደሞዝ ትክክለኛ አይከፍልም። እኔ ወልማርት አልሄድም የሚል ሰው አጋጥሞኛል። ለምን ስለው ለምን ለሚበድል አካል ብሬንም ሄጄ እሰጠዋለሁ ነው። እኛም የተከተልነው አንዱ ጦርነቱን የሚደግፉ ጀነሳይዱን የሚደግፉ የትግራይ ህዝብ መጨፍጨፍ አለበት የሚሉ አካላት ጋር ሄዶ አለመገበያየት የሚል ነው። ምክንያቱም እነዚህ አካላት ያ ኢኮኖሚያዊ አቅም ተጠቅመው ጦርነቱን ይደግፋሉ ነው። ሁለተኛ እንዲያስቡና ወደ ልቦናቸው እንዲመለሱ የማድረግ ሲስተም ነው። ሁለተኛው ቸርች መለየት የሚለው የጥቁር አሜሪካኖች የትግል ስልት ነው። ጥቁር አሜሪካኖች እዚህ ሀገር በባርነት አልፈው አይመርጡም ነበር። ፖለቲካዊ መብት አልነበራቸውም። የመምረጥ ሀብት የማፍራት እና ይህንን ለመታገል የተከተሉት አንዱ ስልት ከጨቋኞቻችን ጋር አብረን እግዚአብሔርን አንለምንም ነው ወይም አንቀድስም ነው። የጨቋኝ ለብቻው የተጨቋኝ ለብቻው የሚል ዛ ቃሉላ ሶሪ በማለት ስለገባሁበት ቅድም ስትነግረኝ አብይ አህመድ ከመጣ በኋላ ቅድም እኔ ማምንበት እያንዳንዱ ትግራዋይ ላይ የወረደው ነገር ትክክል አይደለም። ወደ ህዝብ ወረደ። ለፓርቲ ቢሆን ጥሩ ነበር። ምክንያቱም የሚበድልን የሚክስን ማኔጅመንት ነው። እንደዛ እስከሆነ ድረስ አንተ በእያንዳንዱ ግለሰብ ላይ ወርደ ሸቀጥ የሚነግደውንም ግዛ አትግዛ የሚል ነገር ስትናገር እያንዳንዱ ወደ ህዝብ መውረድ አይሆንም። ምንም ውሳኔ ምን መሰለህ የገጠመን ፈተና ያኔ በወቅቱ ጦርነት ነው፣ እልቂት ነው። ያንን ለመቋቋም የነበረን አማራጭ በውጭ የምንኖረው በሰላማዊ ትግል መታገል ነው። ከሰላማዊ ትግል መንገዶች አንዱ የንግድ ግንኙነት ማቋረጥ፣ ማህበራዊ ግንኙነት ማቋረጥ እና የቤተ እምነት መለየት ነው። ይሄ ሳይንስ ነው በነገራችን ላይ እኔ የፈጠርኩትም አይደለም። ይሄ ካሁን በፊት በጣም ስኬታማ የሚባሉ የፒስፉል ስትራግል እንቅስቃሴዎች ተጠቅሞበት ውጤት ያመጣ ነው። አንድ ይሄ ያዝልኝ። ሁለተኛ ጦርነት ላይ የሚሳተፉ ጦርነቱን የሚደግፉ እንጂ እንዴ ትግራይ መጨፍጨፍ የለበትም ብሎ እኮ ከጎናችን የቆመ አካል ነበር። እሱ እንዴት እንደዛ ይደረጋል? ስለዚህ በዛ መለየት አለብህ። ያ በአብይ በኩል ይደረግ የነበረው ፕሮፓጋንዳ ትግርኛ ተነጋሪ አጠቃላይ ነው የሚለው እንጂ በዚህ ተግባር የተሳተፉ የተሰማሩ አይልም። የእኔ በጀነሳይዳል ጦርነቱ ትግራይ መጨፍጨፍ አለበት እንዴ ሰልፍ እኮ ተወጥቷል እዚህ ሀገር ጦርነቱ እንዳይቆም ተብሎ ኖ ሞር ሰልፍ ወጥቶ ሰው ጦርነቱ የትግራይ መቆም የለበትም ዲሽታጊና አዲስ አበባ ላይ አረስ በሰላም ይለቅ በሽምግልና ይለቅ ሲል እኮ ህዝቡ እንዳለ እኮ ነው የዘመተበት። ልጁ እኮ አልቅሶ በረሃን የወረደው እንደዚህ የሚሉት ላይ ገበያ መቅጣት ምንድነው የሚለው? ለምሳሌ ኃይሌ ነበር አንዱ ዲሽታጊና ተሳስቷል ቀዝቃዛ ውሃን የደፋበት የጋለ ብረት ላይ አለ። የኃይሌ ቢዝነስ ላይ አትጠቀሙ ማለት ምንድነው ጥፋቱ? ኃይሌ ጦርነቱን ደግፏል። እዘምታለሁ 5 ጥይት ቢሰጠኝ ቢያንስ አንድ አልስትም ምናምን ብሏል። ይሄ በማስረጃ የተቀመጠ ነው። ስለዚህ ምን ልል ፈልጌ ነው፣ እኛ የቀጣ ነው በቢዝነስ ነው። እኛ የቀጣ ነው በማህበራዊ ግንኙነትና በቤተክርስቲያን ነው። የትግራይ ህዝብ ይቀጣ የነበረው ግን በእሳት ነው፣ በጥይት ነው፣ መድኃኒትን በመከልከል ምግብን በመከልከል ነው። እና እኔ አንዳንድ ጊዜ ትንሽ ለመድፈርም ሞራል ይጠይቃል። አንዳንድ ኢትዮጵያውያኖች ልብ ማለት ያለባቸው በዚህ ተግባር ላይ የተሰማሩት በተለይ እንደዚህ አይነት ጥያቄ ለመጠየቅ ድፍረቱ ከየት አገኙት ነው የምለው። አንተ ህዝቡ እንደዚህ ይላልና ምን መልሳለ ነው ያንተ፣ ይገባኛል። ነገር ግን በተለይ ትግራይ መጨፍጨፍ አለበት ብሎ ከቄስ እስከ ሼህ ሳይቀር ግንባር ላይ ሄዶ የማጉያ መነጽር ተጠቅሞ እያየ በመድፍና ታንክ እየባረከ በመስቀል ሳይቀር እነዚህ ሰዎች አይደሉም ከሰው አልተፈጠሩም የሚል
አካላት ተከትሎ ወደ ትግራይ የዘመተ ሰው ድፍረቱ ከየት እንደሚያገኘው ነው እኔ ግራ የሚገባኝ። እንደዚህ አይነት እገሌ እንዲህ ብሏል መደበቅ እኮ የሚባል አለ፣ ማፈር። ስለዚህ ህዝቡ ላይ ውሃ አይደለም ሲርከፈከፍ የነበረው ረሃብ እንደ መሳሪያ፣ መድፈርን እንደ መሳሪያ፣ ከቦ ዘግቶ መድኃኒት በመከልከል እንደ መሳሪያ፣ በጅምላ ጭፍጨፋ ወደ ገደል በመወርወር በውሃ ሳይሆን በእሳት አቃጥሏቸው እንደ ፍየል ጠብሳችሁ ብሏቸው በሚባልበት ሀገር እገሌ እኮ ሲያልፍ አይኑን ጥቅሻ በአይን ጥቅሻ ወይም በጎሪጥ አይቶ ነበር ብሎ ጉንጭ ማልፋ ክርክር ውስጥ መግባት ያሳፍራል። በእንደዚህ አንፈታውም ችግራችን። አንዳንድ ሰዎች ያኔ ያጋጠመኝ ልንገርህ፣ እንደዚህ ምናምን የሚሉ ንግግሮች እኮ ልክ አይደሉም የሚሉ ይዘው ወደ አማራ ተወላጆች ሄዱ። የትግራይ ሰዎች ምንድን ነው የምትሉት አሏቸው። የአማራ ተወላጅ ሆነው ይሄ ነገር ስህተት ነው ብለው የሚያምኑ፣ ትግራይ ላይ እየተፈጸመ ያለው ነገር እብደት ነው መቆም አለበት ብለው የሚያምኑ ምንድን ነው የምትሉት ነው ያሏቸው። እኛ እኮ ልናፍርና ልንደበቅ የሚገባን ህብረተሰብ እኮ ነን ያሉት። እንዴት አጠቃላይ ኢትዮጵያን እኮ ነው አንድ ህዝብ ላይ ያዘመት ነው እንደሚመስለው እኮ የባድመ ጦርነት የኢትዮ ኤርትራ ነው የሚመስለው እኮ። ሰንጋጫን እህል እንትንበል ተብሎ እኮ ዘፈን እየተዘፈነ ሬንጀር ተለብሶ ይሄ እኮ የሚመስለው አንድን ክልል ጋር ሄዶ ለመዋጋት ሳይሆን አገር በውጭ ወራሪ ተይዛለችና ና ክተት ተብሎ የተደረገ ነው ይመስለው። እና ደግሞ በዛ ላይ እኔ ንግግር ነው ያደረግኩት፣ ሀሳብ ነው የሰጠሁት። የሀሳብ ልክ አይደለም ካልክ በሌላ ትክክለኛ ሀሳብ ነው የምትተካው። ታሸንፈዋለህ፣ ዲፊት ታደርገዋለህ። አሉላን አትከተሉ፣ አትስሙት፣ እሱ ያለው ልክ አይደለም፣ እኛ እንዲያውም ኢትዮጵያውያን እየተደረገ ያለው በትግራይ ህዝብ እንቃወመዋለን ብሎ ሰልፍ መውጣት እኮ ነው። እኔን ማሳፈር እኮ ይቻል ነበር አይደል? ጥጌን እንዲይዝ ማድረግ እኮ ይቻል ነበር። የተደረገው ግን ምንድን ነው? አሉላ ልክ ነው የሚያስብል ተግባር ነው የተፈጸመው በትግራይ ላይ። እና ያኔ የሆኑ የአማራ ተወላጆች ሆነው ትግራይ ጎን የተሰለፉ አይ ክሬዚ ነው ያላችሁ። ምን አማራጭ አላችሁ እናንተ? እኮ አሁን ለብቻችሁ የተተዋችሁ ሰዎች ናችሁ። ከቻላችሁ በጥርስም በጥፍርም ተጠቅማችሁ ራሳችሁን ለማዳን የምትታገሉ ሰዎች እኮ ናችሁ። የስ ወንድሞቻችን በመትረየስ በዲሽቃ በክላሽ ተዋግተዋል፣ ህይወትም ከፍለዋል። የኔማ ኢሚንት ናት። በንግግር በሀሳብ ነው በሚዲያ ነው። እና ያኔ ምን ምርጫ አላቸው? ወዴት ይሄዱ እነዚህ ሰዎች? ከጎናቸው አልተሰለፍንም፣ አይዟቸው አላልናቸው። አገር ሙሉ እንዲዘም ተደርጎ ነው የተጨፈጨፉት። ስለዚህ ይሄ መስተካከል አለበት። በዛ ላይ ደግሞ እንዳልኩ ነው፣ እኔ ከተሳሳትኩ ልክ አይደለም ብሎ ካመን አንድ ሰው ሀሳብ ነው የሰጠሁት። በነገራችን ላይ በህግ ደግሞ የሚያስጠይቅ ነገር አድርጌ ከሆነ ወደ ፍርድ ቤት መሄድ ይችላል። የሆነው ነገር ልንገርህ። ለምሳሌ ቺካጎ ላይ የቸርች በተለይ በጣም ከነከነቻቸው ቄሶች አካባቢ ተሰባስበው አንድ ጠበቃ ጋር ሄዱ። ጠበቃው የአማራ ሰው ነው። ሄዱና ፊርማ ማሰባሰቡ ነበር፣ ፔቲሽን ምናምን እንደዚህ እንዴት እንደዚህ ይላል ምናምን ብሎ ማለት ነው። ያ ጠበቃው ነው ሂሃዝ ራይት ነው ያላቸው። መብቱ ነው ያላቸው። እሱ ሰው ይገደል አላለም፣ ሰው ይጨፍጨፍ አላለም። እናንተ ቄስም ምንም ሳይቀር ይጨፍጨፍ በሚል ነገር እየተሳተፋችሁ ናችሁ። እሱ ሰው ይገደል አላለም። እያለ ያለው በዚች በአሜሪካ ምድር ሆኖ ሊያደርገው የሚችል ሰላማዊ ትግል ማድረግ ነው። ከዛ ውጭ ሊያደርግ አይችልም። ይሄ ደግሞ ባለው ህግ በሀገሪቱ መብቱ ነው፣ የሰላማዊ ትግል አካል ነው። ጥቁሮች ቤተክርስቲያን ለይተው የነጮችን ጭቆና ይታገሉ ነበረ። የጥቁር ቤተክርስቲያን እዚህ ነፍ ነው፣ እዚህ ሀገር አሁን አይደለም የተመሰረቱት። ያኔ በጭቆናው ጊዜ ተመሰርተው ግን በዛው ቀጠሉ። የጥቁር ቤተክርስቲያን አለ። ኒውዮርክ አቢሲኒያ ባፕቲስት የሚባል አለ፣ ከኢትዮጵያ ጋር ግንኙነት ያለው የጥቁሮች የመለስ የሞተ ጊዜ ሚሞሪያል ሰርቪስ ያደረጉለት እነ ቲቦር ናጂ ታዋቂ ሰዎች ምናምን አምባሳደሮች ጭምር ተገኝተው ከመለስ ጋር የነበራቸው ትዝታ ያካፈሉበት ማለት ነው። የጥቁሮች ቤተክርስቲያን አለ አሜሪካ ውስጥ። ምንድን ነው የፈጠረው? ጭቆና ነው የፈጠረው። ጭቆና የፈጠረው ያሉላ ንግግር ነው መታገል ያለበት፣ ጭቆናውን ነው መታገል ያለበት። እንዲያውም እኔ ጭቆና አይደለም ጀነሳይድ ነው ትልቁ በዓለም አቀፍ ህግ ትልቁ ወንጀል ማለት ነው። ከዛ በላይ የለም ሌላ። አንድን ህዝብ ማጥፋት ማለት ነው በማንነቱ። ስለዚህ አንድን ህዝብ ለማጥፋት ያላሳፈረ
አታጠፋኝም ብሎ የታገለ ሰው ልታሳፍር አትችልም ነው ፖይንቱ። ያኔ የነበረን አማራጭ ብቸኛ አማራጭ። በነገራችን ላይ ቴዲ መርዶ ነው። እዚህ ልክ ቄሱ መርዶ ነው ቲፒኤልኤፍ አይመለስም ያሉ ቄስ አሉ የሚያስቁኝ። መርዶ ነው። በዚህ አጋጣሚ ልንገራቸው፣ ሁሉም ትግራዋይ ተቀብሎ ተግብሮታል። ያኔ የተላለፈው መልእክት ተግብሮታል። አንዳንድ እንዲያውም ልብ ያላቸው ኢትዮጵያውያን ልክ ነው ነው ያሉት። እስኪ ቆዩ ይለቁ ያልናቸው ህዝቦችና ጭፍጨፋ ላይ እየተሳተፍን ያለን ሰዎች አብረን እግዚአብሔርን ብንለምነው ራሱ ይሰማናል ነው ያሉት። እና በዚህ ሀገር ህግ መብት የሆነ ነገር የማያስጠይቅ ነገር ነው ያደረግነው ልል ፈልጌ ነው እንጂ ማን ለእኛ አዝኖ ነው በጭፍጨፋ መጥፋት አለባቸው ያለ ሰው እኔም ፍርድ ቤት መገተር አቅቶት ነው። ወደ ህግ መውሰድም ይቻል ነበር። የሞራሊቲ የሚያነሱ ሰዎች አሉ። ቆይ አልጨረስኩም። የህግ ጉዳዩ በህግ አያስጠይቅም፣ ሰላማዊ ትግል ነው። ግን ከሞራል አንጻር ተገቢ ነው የሚሉ አሉ። ቴዲ ሞራል እያነሳን ያለ ነው። ደፍረው 20 ምናምን አልበቃ ብሏቸው ባዕድ ሶፍትና ኮንደም እና ሚስማር ሳይቀር ጨምረው የሴት ልጅ እንትን ላይ እየደፈርኩሽ ያለሁት ከትግሬ ወደ አማራነት ደምሽ እየቀየርኩት ነው ብሎ የሚናገሩ ደፋሪዎች ይሄ ህዝብ አርሶ እንዲበላ እንኳን ሊፈቀድለት አይገባም የሚል ሻዕቢያ ገብቶ ሞፈርና ቀንበር ሳይቀድ እንዲቃጠል ተደርጎ ማለት ነው። አዝርዕት ደግሞ በቀል እንዳይጠቀመው ከአሸዋ ጋር ቀላቅለው እንዳይመገበውም ዘርቶ እንዳይልበትም ግድግዳ ላይ እኛስ ጨርሰናል አሳልፈን ለሻዕቢያ ሰጥተናችኋል እዛው ሻዕቢያ ጠብሶ ይብላችሁ የሚል ግድግዳ ላይ ግራፊቲ ማለት ነው። ታውቀዋለህ ግራፊቲ እንደሆነ ግድግዳ ላይ የሚጻፍ ጽሁፍ ጽፈው የሄዱ ሰዎች እና በዚህ ተግባር ተሰልፈው ሆ ብለው ተሰልፈው የተሳተፉ ሰዎች ስለ ሞራል ማንን ነው የሚያስተምሩት? ከየት ሳመጡት ድፍረቱ ስለ ሞራሊቲ ለማስተማር? በተቃራኒ ለምን ለማየት አትሞክርም? ለምሳሌ ያለንበት የእብደት ዘመን ነው። እሱ ነው የምረዳው። ለምሳሌ በሰብአዊ መብቶች ኮሚሽን ራሱ በተረጋገጠ የ90 ዓመት የአዛውንት ሞሎክሴ መድፈር፣ ግድግዳ ላይ እንደዚህ መጽሐፍ እናጠፋቸዋለን የሚሉ ነገሮችን እነዚህ ነገሮች በዛ አንተ በምትለው ወግን ላይ አማራ ህዝብ ላይ የተፈጸመው ነገር ይተዋል። በጦርነቱ ወቅት ወደ አማራ ክልል በገቡ ጊዜ እዛ ላይ ልንገርህ፣ እኔ አቋሜ ግልጽ ነው። በአማራ ክልል የተፈጸሙ ወንጀሎች በገለልተኛ አካል ተጣርተው ፍትህ ማግኘት አለበት። የፈለገ ትግራይ ውስጥ ያለ በዛ ተግባር ውስጥ የተሳተፈ ሰው መጠየቅ አለበት። እኔ አይሀብኖ እንትን እና በዛ ላይ ደግሞ እኔ በሏቸው ምናምን ብዬ ሰልፍም አልወጣሁም፣ አልደገፍኩትም። ያንን ተግባር በሚዲያም አልደገፍኩትም። እንዲያውም ያኔ በወቅቱ በሚዲያ ኮንኘዋለሁ። አማራ ክልል ላይ የተፈጸመ በሲቪሊያንስ ላይ የተፈጸመ የጦር ወንጀል በገለልተኛ አካል ተጣርቶ እርምጃ ተጠያቂነት መስፈን አለበት፣ ተግባሩ ደግሞ መወገዝ አለበት ብዬ በወቅቱ ነው የምልህ። ሚዲያ ላይ አለ ያደረኩት ንግግር። ምልህ ፈልጌ ነው እኔ አይደለም ግባ በለው ተሰለፉ፣ ሂዱ፣ እንደግፈዋለን፣ ጨፍጭፉት ይህንን ህዝብ ምናምን ልል ቀርቶ ማለት ነው ስህተት እንደሆነ በማውገዝ በሚደረገው ተግባር ነው የተገኘሁት። ስህተት መሆኑን በመግለጽ ነው የተገኘሁት ልል ፈልጌ ነው። እያልን ያለ ነው ትግራይ ላይ የሚፈጸመው ነገር ልክ ነው፣ የእጃቸውን ነው ያገኙት። 27 ዓመት የፈጸማችሁትን ነው እየከፈላችሁ ያላችሁት። ጀስቲፋይ ለማድረግ የሚዳዱ ሰዎች፣ አንዳንዱ ደግሞ በነገራችን ላይ በትግራይ በተፈጸመው ጦርነት አክቲቭ የተሳተፋለ። ይህ ቁጥር 1 ተጠያቂው ነው። ሁለተኛ ግፋ በለው ትክክል ነው በቃ ጨፍጭፏቸው ጨርሷቸው ብሎ የደገፋለ። ሶስተኛ ደግሞ አይሞቀኝ አይበርደኝ እነዚህ ቢያልቁም ቢኖሩም ጉዳይ አይደለም ብሎ ደግሞ ኢንዲፈረንስ ያሳያል። ከዛ ውጭ ደግሞ ጥቂት አይ ይሄ ነገር ተገቢ አይደለም ብሎ የተቃውማለ። የኦሮሞ ተወላጆች በውጭ አሁን ተቃውሞታል። በሀገር ውስጥም ብዙ ባለሙያዎች የኦሮሞ ተወላጆች ድጋፍ አድርገውልናል። የባንክ ሰራተኛ የሂሳብ ሰራተኛ ባንክ ሂሳቡ የተዘጋበት ትግራዋይ ብር አውጥተው የሰጡ አሉ። ሕክምና አጥተው ከመከላከያ ተባረው ሕክምና እንዳያገኙ እዛው ተሰቃይተው እንዲሞቱ የስኳር የደም ብዛት ችግር ያለባቸው ደብቀው ያከሙ የኦሮሞ ዶክተሮች አውቃለሁ። ጁንታ ተብለው ከስራ ተባረው የ4 ወር ደሞዝ የተቀጡ በኋላ ሲደርሱባቸው ማለት ነው። እንደዚህ ዋጋ የከፈሉ ሰዎች አሉ። ለእነዚህ እኔ ክብር አለኝ። ህዝብን እንደ ህዝብ አጥፏቸው ምናምን በሚል ተግባር እኔ ተሳትፌ አላውቅም።
ቅድም ያልኩም እነዛ ሶስቱ ነገሮችም ህዝብን እንደ ህዝብ እንደዛ አድርጓል አልኩም። እንደዛ ሊሆን አይችልም። ምክንያቱ ከትግራይ ጎን የተሰለፉት ሰዎች የማውቃቸው ጓደኞች የምላረጋቸው ትግራይ ያልሆኑ ይሄ ነገር ስህተት ነው ብለው ይሄ እብደት ይቆም ያሉ ምን ላረጋቸው? እኔ እኮ አሉኝ ጓደኞች በቀን ተቀን ያኔ ጦርነቱን ተቃውመን በውጭ በምናደርገው ትግል ያግዙኝ የነበሩ ሰዎች አሉ። ፋይናንሻሊ ያግዙ የነበሩ መመራው ተቋም በፋይናንስ የሚደግፉ የሌላ ብሔር ተወላጆች ነበሩ፣ ኤርትራውያን ነበሩ። ግን የእኛ ትግል የጠራ ነበር። ስርዓቱን እና ስርዓቱ የሚያደርገውን ነገር ትክክል ነው ብለው የደገፉ እና ያቀረብኩት ጥሪም ጀነሳይድ የሚደግፉ ነው። ለምሳሌ አብሮ አደግ ጓደኛ አለ የትግራይ ሰው። ጦርነቱ ሲከፈት የመጀመሪያ የሚመጣልህ ያ ልጅ ምን ሆኖ ይሆን ነው የምትለው። ቤተሰቦቹ ምን ውስጥ ገብተው የሆኑ ነው የምትለው። ያ የምትለው ቲፒኤልኤፍ አንተ ስላልበደለህ አይደለም። በቀጥታ አንተ በግል በድሎ ሊሆን ይችላል፣ አስሮ ሊሆን ይችላል፣ ከስራ አባሮ ሊሆን ይችላል፣ ከእንጀራ ከጉርስህ አፈናቅሎ ሊሆን ይችላል፣ የመጣበት ብሔር በድሎ ሊሆን ይችላል። ነገር ግን ያንተ መለኪያ የሚፈጸመው ጭቆናን ለመቃወም ያንተ መለኪያ አይደለም፣ ቲፒኤልኤፍ አይደለም መለኪያ። መነጽሩ ሰብአዊነት ነው። በተለይ ደግሞ ስፔሲፊክሊ ያ ጓደኛ አብሮ ትምህርት ቤት የሄደ አብሮ ተካፍሎ የበላ ጥሩ ጊዜ አብሮ ያሳለፈ ምን ደርሶ ይሆን ቤተሰቦቹ እንዴት ሆኖ ይሆን ብለህ መጨነቅ ነው። ያ የሚያደርግ ሰው አትገበያይ ልትሎ አችልም ከእንደዛ አይነት ሰው ጋር። ከዛ እንደዛ አይነት ሰው ጋር አትጋባ ምናምን ማህበራዊ ግንኙነት ነው። በነገራችን ላይ ከማህበራዊ ግንኙነቱ አትጋባ የምትለው ነገር ሰው ለምን እንዳተኮረ አይደለም፣ ማህበራዊ ግንኙነት ነው የሚለው። እነዚህ ነገሮች ታቀዶ ታስቦበት የሰላማዊ ትግል አካል ተደርገው ተወስደው ውጤትም ያመጡ የተተገበሩ ናቸው እንጂ እኔ የምቆጭባቸው የምቀጸጸትበት፣ በነገራችን ላይ በህይወቴ ካደረግኳቸው ነገሮች ከትግራይ ህዝቤ ጎን ሆኜ ጀነሳይድን በመታገል ያበረከትኩት አበርክቶ በህይወቴ ከሚያኮሩኝና ፕሮባብሊ ለልጅ ልጆች የተላልፈው እንደ ቅርስ እንዲነገሩ ከምፈልጋቸው ነገሮች እነዚህ ነገሮች ያደረግኳቸው ነገሮች ናቸው እና ምንም የሚጸጽተኝ ነገር የለም ልንፈልግ። የኔ ድርሻ ጥያቄ መጠየቅ ነው እንጂ እዚህ ጋር እንካ ሰላምታ መለወጥ አይደለም። የእሱ ድርሻ መመለስ ነው። እናንተ ደግሞ ምላሹን ሰምታችሁ ከፈለጋችሁ መውሰድ ካልፈለጋችሁ መተው ነው። መጨረሻ አካባቢ ላይ እድል ሰጣችኋል። ቅድም ገልጫለሁ ቴዲ፣ የተሳሳተ ሀሳብ በትክክለኛ ሀሳብ ነው የምታሸንፈው። ለምሳሌ እኔ እንደዛ ጥሪ ሳቀርብ እኔን ለማሸነፍ ይፈልግ የነበረ ሰው ምን ማድረግ ነበረበት ቴዲ? ለምሳሌ ትግራይ ላይ የሚፈጸመው ነገር ስህተት ነው ብሎ ሰልፍ የኢትዮጵያውያን ማዘጋጀት፣ ከሚጨፈጭፈው ስርዓት ራሱን ማራቅ፣ እንደገና እኛ የትግራይ ህዝብ ወገናችን መጎዳት የለበትም ብለን ምናምን እንጂ አሉላ ባስቀመጥከው አይነት አይደለንም ብሎ መስራት ነው። ሰው ሳለው እንድሪያስ እሸቴ ኤርትራ ምጽዋ ላይ ደርግ በአውሮፕላን ደበደበና ብዙ ሰው አለቀ። ከዛ ፕሮፌሰር አንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበረው እዚህ አሜሪካ ዲሲ ነበር ይኖር የነበረው። ኢትዮጵያውያንን ደርግን ተቃውመን ሰልፍ እንውጣ አላቸው። 20 ሰው ነው የተገኘው ከዚህ ሁሉ ኢትዮጵያዊ። ከዛ አንድሪያስ ኤርትራውያን ሀገር እንሆናለን ብለው ሲወስኑ ድጋፍ ከሰጡት ሰዎች አንዱ ነው እና መዓዛ ብሩ ጠየቀችው፣ ለምንድን የደገፍከው የኤርትራውያንን ሪፈረንደም ሀገር ነው? አይ እኔ እኮ የደገፍኩት ያኔ አይደለም ማለት ደርግን ተቃውመን ሰልፍ እንውጣ ብዬ ኢትዮጵያውያን ጠይቄ ሰልፍ ግልብጥ ብለን ብንወጣ ኖሮ ያኔ ዲፖዚት አስገብተን ነበር። ኤርትራውያንን በሪፈረንደም አትሂዱ፣ ከኢትዮጵያ ጋር ቆዩ፣ እኛ ወገኖቻችንን ትናንት ስትበደሉ ከጎናቸው የቆምን እኛ ነን፣ ስርዓት ሁላችንም በድሏል፣ አገር አይደለም የበደላችሁ ብዬ ማሳመን እችል ነበር አላት። ምክንያቱም ዲፖዚቱ አለኝ። በድፍረት ምንድነው በኮንፊደንስ በራስ መተማመን ልናገርበት የሚችል ኢትዮጵያን የሰጡኝ ዲፖዚት አለ። ያ ቢደረግ ኖሮ ግን አልሆነም አላት። ሰው ደርግ ሲጨፈጭፋቸው ከጎናቸው ካልቆም ስርዓቱን ካላወገዝ ነው በዚህ ምክንያት ልንሄድ ነው ሲሉ እኔ መደገፍ ነው ያለኝ አማራጭ አላት። ምክንያቱም እንደ ኢትዮጵያዊ እኔ ሞራሉ የለኝም እነሱን ለማስቆም ነው ያላት። አንዳንድ ጊዜ በጎ ነገር ስታደርግ ነገ ጧት አሁን ለምሳሌ እኔ ያንን ነገር ልንገርህ፣ ማንኛውም ህዝብ እንዲጎዳ አልፈልግም። ኢንክሉዲንግ በብዛት ከአንድ ህዝብ መጥተው ህዝቤን በድለዋል የምላቸው ሰዎች ራሱ እንዲጎዱ አልፈልግም። ልንገርህ፣ ህዝብ ነው። ለምሳሌ ግን የኦሮሞ ተወላጆች በውጭ የሚኖሩት በተለይ ከትግራይ ህዝብ ጎን ነበር የተሰለፉት። ሰልፉላ ወጥተዋል፣ አውግዘዋል፣ ምን ብለዋል። እነዚህ ህዝቡን በዚህ ደረጃ አደራጅተው ይሄ ነገር ስህተት ነው ያሉ የኦሮሞ ተወላጆች ምንድን ነው ያደረጉት ካልከኝ ነገ ጠዋት በኢትዮጵያ ለመቀጠል
እርሾውን አስቀምጠዋል። ከነዚህ ውስጥ አንዱ መጥቶ አይ አሉላ ይሄ ትግራይ ሀገር ምናምን የሚለው ነገር ለእናንተም ጥሩ አይደለም፣ ለእኛም እንደ ኢትዮጵያውያን የሚያምርብን አንድነታችን ስንቀጥል ነው እንደ ሀገር ቢለኝ ያ ሰውዬ እኔን የማሳመን ጠንካራ ዲፖዚት አለው ያስቀመጠው። በመጥፎ ጊዜ የምታስቀምጣት ነገር ቴዲ በሆነ ጊዜ ትጠቅማለች። ስለዚህ ያኔ እንደዛ ብለው የተቃወሙና የታገሉ ሰዎች አሁን እኔን በተለያየ መድረክ ስለ ኢትዮጵያ እንምከር ቢሉኝ እሰየው ብዬ ነው የምገኘው። እንትን አለም አላንገራግርም። ኢቨን አሁንማ በዛ ስህተት የተሰማሩትም ሰዎች ጭምር ባሉበት ተገኝቸው ወያያለሁ እኮ። ምክንያት በውይይት አምናለሁ። ሀሳብ የተሳሳተ ከሆነ በትክክለኛ ሀሳብ ነው የሚተካው። ኦኬ እሺ። የእኔ ጥያቄ ምንድን ነው የጅምላ አዋጅ ከሆነ ለምሳሌ አሁን አማራም ሆነው እኮ ትግራይ የጅምላ አይደለም ገለጽኩልህ። በዚህ በጀነሳይድ እየተሳተፉ ያሉት የሚል አለው። አሁን ለምሳሌ ከዚህ አንግዛ ከዚህ አንጋባ ስንላቸው ጦርነቱን የሚቃወሙ የአማራ ልጆችም ተጎጂ ይሆናሉ። ገባ አይደለም? ምክንያቱም ተግባራዊ ካደረጉት አዋጁ ለምሳሌ አትግዛ ሸቀጥ፣ አትጋባ፣ ፍታ ምናምን ሲሆን እየተቃወመ ያለውም ጦርነቱን ደግፈው በትግራይ ህዝብ ላይ ጀነሳይድ እንዲካሄድ የቆሙ ከስርዓቱ ጋር ነው የሚለው። ትግራይን ምረጥ ወይም ስርዓቱን ተብሎ አይ እኔ ትግራይን አልመርጥም ስርዓቱን ነው የምመርጠው ካለ እስከነ ምርጫ ሂድ፣ ከአንተ ጋር ምንም ግንኙነት የለኝም በለው ነው የሚለው። እኔ እኮ ስላልኩት እኮ ነው፣ በትግርኛ ነው ያልኩት፣ ቃል በቃል እየደገምኩልህ ነው። አግኝተኸው ጓደኛ አብሮ አደገ ሆኖ ትግራይን ትመርጣለህ፣ የአብሮ አደግነት የዘመናት የአብሮነት ህይወታችንን ትመርጣለህ ያንን ማስቀጠል፣ ወይስ ከስርዓቱ ጎን ሆነ ትግራይ ማለቅ አለበት ትላለህ ብለኸው አይ እኔ ከትግራይ ጎን አይደለሁም ካለ ተሰናበተው ነው የሚለው። መግዛት ሲሄድ ሸቀጥ ከመግዛቱ በፊት ይህን ጥያቄ የሚያቀርበው ከዛ በኋላ ደግፋለሁ ያ ከትግራይ ህዝብ ጎን ነህ ወይ አይደለም ተብሎ ነው መጀመሪያ። ያ እንደዛ ነው ያሉ። በዚች ቀጭን በትግርኛ ቀጣን ጊዜ እንላታለን፣ ቀጭን ጊዜ ይባላል አደነ በአማርኛ ያለው ፈታኝ የሆነ ወቅት ማለት ነው፣ የምታስተዛዝብ ማለት ነው። ማን ምን ላይ እንደቆመ የምታውቅበት በዚች አስጨናቂ ጊዜ ከማን ጎን ነህ በለው ነው የሚለው። የተጋባስ እንዴት ይሆናል? የወለደ ከትግራይ ጎን አይደለሁም ካለ እኮ ከጨፍጫፊ ጎን ነኝ ካለው ሲጀመር አልጋ ላይ ይምርሃል እንዴ? ስለዚህ ፖለቲካችን ወይስ የአልጋው ይመቸኛል የሜዳው ግን እዛው ከፈለጋችሁ ጥፉ ነው ለመሰል። እኔ አንድ ብሔር ይጥፋ ካልከው የዛ ብሔር አባላት ይጥፉ ካልካቸው በኋላ ከዛ ብሔር ውስጥ ግን አንዲት ሴት ግን ከኔ ጋር ጊዜ እንድታሳልፈ ምን አይነት ንግግር ነው እንደዚህ? እኔ የሚያሰቀኝ ለመሰለ የእኛ ሀገር ነገር አንፕሪዲክተብል ነው። አሁን አንዳንድ ጊዜ ቅድም ያልከው ነገር አለ። ተናደ የምትናገረው ንግግር ለዚህ ነበር እንደ የምትልበት ጊዜ እኔ አስልቼ በደንብ ከስሜት ውጭ ሆኜ ነው ለመሰለ። አሁን ሰኞ እንደዛ ተናግረ ማክሰኞ ደግሞ ምን እንደተፈጠረ ሳይታወቅ ፍቅር በፍቅር ደግሞ ሲሉታቸው ሰኞና ማክሰኞ እኔ በተለያየ መንገድ ነው የማያቸው። እሺ አንድ ነገር ልንገርህ፣ በአንድ ነገር እኔ ላስረዳ። ያለፉ ውጊያዎች አልዋጋም። እኔ ባለፈው ውጊያ መዋጋት አልወድም። በቃ ያኔ በወቅቱ ምንድን ነው በመኸር እና በበጋ በንትን ምናምን የሚባል እኮ አለ። በእርሻ ራሱ አረም ላይ የአጨዳ ዘፈን ካልዘፈን ካለ አንድ ሰው ወደ ጸበል ነው የምትወስደው። ሰው ምን ልል ፈልጌ ነው፣ በዛ ወቅት በዛ ኮንቴክስት ጀነሳይድ ህዝቤ ላይ እየተፈጸመ በነበረበት ያመንኩበት አጥንቼ አንብቤ ተዘጋጅቼ ያልኩት ነገር ስለሆነ ምንም አይጸጽተኝም ነው። ነገር ግን ዛሬ በትግራይ ላይ የሆነው ስህተት ነው። በትግራይ ወገኖቻችን ኢቨን ያኔ የዛ ጭፍጨፋ ላይ የነበረ ሰው ስህተት ነው ያደረግነው። ታዬ ደንደዓ ለምሳሌ ውሰድ። ታዬ ደንደዓ ትግራይ ላይ ያደረግነው ስህተት ነው ብሏል። በወቅቱ በጦርነቱ ወቅት አጋፋሪ ነበረ። ትግራይ ሄዶ አየና በፌዴራል መንግስት ተልኮ የሰላም ሚኒስቴር ዴታ ሆኖ ትግራይ ላይ ያደረግነው ነገር ትልቁ ስህተት ነው። ኢቨን አብይ እንኳ ማለት ጀምሯል እኮ ሻዕቢያ አስገብተን አሁን ከሻዕቢያ ጋር መገናኘት ምን ጣጣ እንደሚያመጣባቸው ለተጠማጆቹ ሲናገር እኛ እንኳ ራሱ አደጋ መጣብን ብለን ያደረግነው ነገር ስንት ዋጋ አስከፍሎናል አለ እኮ አሚኮ ላይ ሳምንት 2 ሳምንት ይሆነዋል። ፓርላማ ላይ ቀርቦ ምንድን ነው ያለው? እኔ በዚህ ረገድ አሁን ለምሳሌ ይቅርታም ጠይቀው ነገር የለም። በአቋሜ ጸናለሁ ነው። በአቋሜንም ጸናው እንዳልኩ ግን ሰኞ ተሳስቶ የነበረ ሰው ማክሰኞ ስህተቴን አምኛለሁ ካለኝ ግን እዛው የተሳሳትክበት ኑር የሚባል ነው በፍጹም። ወደ ሁለተኛው እንትን እንለፍ። ከጌታቸው ረዳ ንግግር በጣም ደስ የሚል ይነግራል። ከቲፒኤልኤፎች ጋር የጣላበት ዋነኛ ምክንያት
ጦርነቱ ውስጥ ለምን ገባን? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ስላለው ፖስት ዋር ቁጭ ብለን መገምገም አለብን የሚለው ነገር ነው ከቲፒኤልኤፎች ጋር እንታጠለው። በዋነኝነት አንድ አእምሮ ያለው ሰው ሊያነሳ የሚችለው ጥያቄ ማለት ነው። ለምን ተደባደብኩኝ? እንዴት ተደባደብኩኝ? ከደበደቡ በኋላ ምን አገኘው? ቲፒኤልኤፍ እና የፌዴራል መንግስቱ አጠር አድርገን መልስልኝና ወደ ጽምዶ እንመጣለን። ወደ ሁለተኛው ከዛ እድል ሰጣቸዋለሁ። ፖለቲከኞች ታፕታፕ አድርጎ ታፕታፑ በትንሹ 200 ሺህ ወይ 300 ሺህ ካልገባ አላስገባቸውም። እዚህ ላሉ ነው በስልክ ነው ማስገባቸው። ፕሊስ አሉላ፣ ጦርነት ውስጥ ለምን ገቡ? እንዴት ተዋጉ? ከጦርነቱ በኋላ ቲፒኤልኤፎች ምን አገኙ? እስኪ ንገረን። መልካም። የህዝብ ጉዳዩን ስላልነው በሰፊው ስለሄድንበት ህዝብ መፈረጁ፣ ህዝብ መመታቱ እሱ እንትን ብለናል። የህዝቡ እዛ ላይ ጋብ እናድርገው። አሁን የህወሓት ነው የምናወራው። ከጦርነቱ ጋር ተያይዞ የህወሓት ሚና፣ የሄደበት መንገድ፣ ጦርነቱን ዝግጅት የገመገመበት የተዘጋጀበት ሁኔታ ምናምን እኒ አሁን ሌላው ኢትዮጵያዊ ተጋሮችም እያስቸገሩ ነው። አሁን የህዝቡ ጉዳይ እንደዚህ አድርጋ አጥርተህ በህዝብ ላይ ያለ አቋም ከነገርከው በኋላ ሊያገሳ አይችልም፣ ሊያስታውክ አይችልም ስለ ቲፒኤልኤፍ ስትናገር። አንዳንድ ጊዜ ግን ያንን ጃምፕ አድርገን ስለ ህወሓት ብንናገር ኖሮ በቃ እንትን እያዝልኝ ነው የሚሆነው፣ ሀገር እያዝልኝ ምናምን ነው። ወደ ህወሓት እንምጣ። ህወሓት ሲጀመር ከጦርነቱ በፊት ከአብይ በፊትም ችግር ነበረበት። እዚህ ላይ እንስማማ። አብይ ከመምጣቱ በፊትም በነገራችን ላይ አብይ ያደረሰበት ችግር ሲናገር አንድ ትግራዋይ አብይም በማምጣት የህወሓት ሚና የነበረው የህወሓት ሚና ማየት አለበት። አብይ ችግር ከሆነ የችግሩ ምንጭ ማን ነው የሚለውም ማየት ተገቢ ነው። ህወሓት ምን ሚና ተጫወተ እዛ ላይ የሚለው ማየት ተገቢ ይመስለኛል። ህወሓት በውስጣቸው የነበረ ክፍፍል አይ ቲንክ ብዙ ነገሮችን አበላሽቷል። እና ደግሞ ህወሓት ሲበላሽ ደግሞ እንደምታውቀው ብልሽቱ እዛ ላይ ቢቆም ችግር አልነበረውም። የሀገራችን ፖለቲካ እንደምታውቀው ፓርቲ ሲፈልግ መንግስት ነኝ፣ ሲፈልግ ህዝብ ነኝ፣ ባውንድሪ የሚባል የለም። አንዱ ጥንቅጡ የወጣውም እና እልቂቱ ምንም የሚያመጣብን አንዱ ችግር ይሄ ነው። የሚቃወመውም አንድ ናቸው ነው። ራሱ ባለቤትየውም አንድ ነን ነው የሚለው። ህወሓት ይሄ የትግራይ ህዝብና ህወሓትን አንድ የማድረግ ሌሎች ሲያደርጉት ሲሉት ሲጠቀሙበት እንደ እብዶች ይወስዳቸዋል። ህወሓት ግን በሰፊው ሰርቶበታል። ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው ተብሎ የሚደረግ ፖለቲካ ነው የሚያዋጣው። ይሄ 2018 2019 ካልተሳሳቱ በፈረንጆች ማለት ነው። አሁን ገና ነን በአበሻ 2019 አልገባንም። 2018ም ካልኩም ዛሬ ሊሆን የአሁኑ ዓመት ሊሆን እንደማይችል ሰዎች ይገባቸዋል። አብይ የመጣበት ጊዜ ማለት ነው። ኦኤምኤን ላይ አዲስ አበባ ቀርቤ ሚዲያ እያቋቋማችሁ ነው አለኝ ደጀኔ ጉተማ። አዎ ድምፅ ወያነ አለ፣ ቴሌቪዥን ትግራይ ቴሌቪዥን አለ። ይሄ ካለ ያው በትግራይ ደግሞ ህወሓትና ህዝቡ ያው ነው። ሌላ ሶስተኛ ሚዲያ ለምን ያስፈልጋል ነበር ያለ። ሉክ ይሄ ትርክት ህወሓት ፈጠረው፣ ሌሎች ተቀብለው እያስተጋቡት ነው። ምንድን ነው ያልኩት ደጀኔን፣ አንተ ተሳስተሃል አይደለም ያልኩት፣ ህወሓትም ይሄ ነገር ይጠቀምበታል። ይህንን ለመስበር ነው አንዱ ሚዲያ የምናቋቁመው ነው ያልኩት። ከህወሓት ቁጥጥር ውጭ ከህወሓት መዋቅር ውጭ የሆኑ ተቋማት መገንባት ለትግራይ ህዝብ ትርክቱም መቀየር፣ ህዝብና ፓርቲ የተለያየ መሆኑ የሚሰራ ትግራዋይ እና ተቋም ካልተፈጠረ እየመጣ ያለ አደጋ ይታየኝ ነበር። በዛ በኩል ያሉት ኢዴቶች በፈጠሩት ብቻ አይደለም ሰጋ የነበረው። ይሄ ትግራይና ህወሓት አንድ ነው እያለ ለጭፍጨፋ ሁኔታዎች ያመቻቸ የነበረው በዛኛው ሳይድ የተሰባሰበው ኃይል አይደለም። ህወሓት ራሱ ይህንን ነገር ይፈልገው ነበር። ልክ እንደ ሂውማን ሺልድ የሚጠቀሙ አማጽያን አሉ አይደል? የሰው ልጅ ህይወት ማስያዣ ይዘው ተደብቀው በዛ ትልቅ መሳሪያ ቢተኮስ ምንም ቢመጣ ህዝቡን እዛ ላይ ጭዳ አድርገው ተጠያቂነቱን በዛ ልክ እንዲመጣ ማድረግ፣ ራሳቸውንም ለማዳን። ይሄ ፖለቲካ ይሄ እብደት ከህወሓት መንደር እንዲቆም በጣም እጥር ነበር። አልተለመደም። እንደ ባዕድ ነው የሚታየው። ያኔ ህወሓትና የትግራይ ህዝብ አንድ አይደለም ማለት በነዛ እብድ ተቃዋሚዎች የሚያስደበድብ ብቻ አይደለም የነበረው።
ትግራይ ውስጥም ህወሓትና ደጋፊዎቹ ምን እያልክ ነው? እንዴት ነው የትግራይ ህዝብ ከህወሓት የተለየ ነው የምትለው? ዛሬም ድረስ እንደዛ የሚሉ ጠብደል እብዶች እንዳሉ አንርሳ። ከዛ ሁሉ በኋላ ብዙ ታክመዋል፣ ተፈውሳል። ያልተፈወሱም አሁንም አሉ። ፕሮባብሊ እዚህ ውይይት ላይ እየተከታተሉ ነው ያሉም ሊሆኑ ይችላሉ። ህዝብና ፓርቲ አንድ ማድረግ ሲጀመር ናቹራሊም ስህተት ነው። ሁለተኛ እንደገና ደግሞ በፖለቲካ ደግሞ ከፍተኛ ዋጋ የሚያስከፍል የእብደት መንገድ ነው። ናቹራሊ እንየው። ፓርቲ ፓርቲ ነው፣ ህዝብ ህዝብ ነው። ህዝብ የነበረ ነው። ፓርቲ ከህዝብ በኋላ የመጣ ነው። ህዝብ ነው የሚፈጥረው። በፈለገ ሰዓት ደግሞ አታስፈልገኝም ብሎ ጥጉን ሊያስይዘው ይችላል። ይሄ ተፈጥሮ ነው። ከፓርቲ ጋር ተወለድኩ የሚል ሰው ካለ እኔ አላቅም፣ ይቅርታ አድርግልኝ። በጣም የከረረን የሚባለው ነገር እንኳ መንፈሳዊ ህይወት ነው አይደል? እምነት ነው። ከእምነት ጋር ተወለድኩ የሚለኝ ሰው እንኳ ያለ አይመስለኝም። በእምነቱም እንደዛ ስለማይል ተወልዶ በፕሮቴስታንት ከሄድክ እንዲያውም ብዙ ዓመት ቆይቶ ነው የሚጠመቀው። በኦርቶዶክስ ከመጣ ደግሞ ያው ወንድ ከሆነ 40 ቀን ነው መሰለኝ፣ የሴት 80 ነው። ከዛ በኋላ ነው የክርስትና ስም ተሰጥቶት ክርስቶስን ተቀበለ ነው ምናምን ዋሬቨር። እውቀቱ የለኝም በሃይማኖት ጉዳይ ብዙ መዘባረቅ አልፈልግም። ግን ምን ልልህ ፈልጌ ነው ከእምነት ጋር እንኳ የሚወለድ ሰው የለም። በዛ በጠንካራ በሚባለው የመንፈሳዊ እንትን እንኳ ካቱ ካልተጠመቅ ከሌላው አትለይም። አማንያን ለይቶ አያይም። አንድ ኦርቶዶክስ አይ እንደተወለድኩ እኮ ይዤ ነው የወጣሁት ብትለው አይልም። መጽሐፋችን ነው የሚል አባ አልተቀበሉትም ይላል። ስለዚህ ተውና ፓርቲ ማለት ነው። ፓርቲ ማለት ሲያሻ ልክ ሱቅ ሄደ ሳሙናና ስኳር እንደምትገዛው ወይም ቡና የምትገዛው ነገር ነው መሆን ያለበት፣ ሸቀጥ ነው መሆን ያለበት። ይሄ በአጥንት ስለመጣ ታግሎ ደርግን ችግርን ሊቀርፍ የሚችለው ችግር ያለበትን ፓርቲ ነው ጆይን የምታደርገው። በቃ ነገርኩ እኮ አዝ ሲምፕል አዝ ሱቅ ገበያ ሄደ ሽንኩርትና ቲማቲም እንደመግዛት። በሰለጠነው ዓለም እንደዛ ነው። ከደም ከህዋሴ ጋር እንትኔ ይነዝረኛል፣ ቆዳ እንዲህ ያደርገኛል፣ ያንቀጠቅጠኛል። እብደት ነው እሱ መንገድ። አይ ነው ቁርኝቱ ይገባኛል። እዛም ላይ ደጀኔም የነገርኩት ያ ነው። ኢንተርቪው ተመለሰ ልታየው ትችላለህ። ይገባኛል። መሪዎቹ ግን አሁን መርተው ለሚወድቁት ውድቀት መሸፈኛ ይጠቀሙበታል ቁርኝቱን። ይሄ የትግል ጊዜ የደርግ ለመፋለም ከየቤቱ 4 ሰው 3 ሰው ሁላችንም እንደዛ ነው ትግራይ ውስጥ። ከዛ ነፃ የሆነ የለም። ነገር ግን ያ ሁሉ መስዋዕትነት የተከፈለው ያሻንን መርጠን እንድንኖር ነው እንጂ ደርግን መጣል አያስፈልግም እኮ። ያ ሁሉ መስዋዕትነት አያስፈልግም። አንድ ፓርቲ ብቻ ሙጥኝ ብሎ ለመኖር ምን መስዋዕትነት አስፈልግ? የተሰዉቱም ራሱ እኮ ምን አይነት ኖረኞች ናቸው ነው የሚሉን እድል ቢያገኙ። ምክንያቱም የምትሰዉት ለምንድን ነው? ፈንጅ የምትረግጠው የምትዋጋው ብትለው ነገ ጠዋት ህዝቤ በዲሞክራሲ ይላል ከሚባሉት ንግግሮች ነው እንዲያውም ጠቅስልህ ታጋዮች ከሚሏቸው በወቅቱ ደርግ ተወግዶ ህዝቡ በዲሞክራሲያዊ መንገድ ራስን በራስ የማስተዳደር ምናምን ብዙ የታጨቀ እንትን አለው። ከነዛ የታጨቁት አንዱ ግን ህዝቡ በፈለገው መንገድ የሚመቸውን ያሻውን መርጦ ይተዳደራል ነው። ሰው ህወሓት አልፈልግም ካለ ይችላል ማለት ነው። አይ ህወሓትማ ያቺ መስዋዕት የተከፈለባት እንዴት ብለህ ልተዋት ካልከው መስዋዕቱን ያከበረ ነው የሚመስለው፣ ንግግሩ ይጣፍጣል። መስዋዕቱን መካድ እንደሆነ ግን እኔ ላስረዳ። ያ የተሰዋው ሰውዬ የፈለግከውን ለመምረጥ ነው የተሰዋሁት ካለ በህይወት የቀረው መሪ የፈለግከውንማ መምረጥ አችልም እኔ ነኝ መመራ ካለ መስዋዕቱነቱን ካደ ማለት ነው። ልክ ነው። ህዝቡ የፈለገውን መምረጥ መቻል አለበት ብሎ የሚከራከር ትግራዋይ ሰማዕታት የካደ ይባላል። አሁንም በነደብረ ጽዮን ከሃዲዎች ምናምን ይባላል። መስዋዕትነቱን እየካዱ ያሉት ግን ፕራክቲካሊ ከህወሓት ውጭ ሌላ አያስፈልግህም የሚሉ ሰዎች ናቸው። ግን ህወሓት ውጭ ሌላ እንዲመርጥ ጭምር ነው መስዋዕት የወለድከው ልጅን ከልጅነቱ ጀምሮ በፕሮፓጋንዳ በሚዲያ በዘፈን ስለ ህወሓት እየነገርከው ካሳደግከው ጎረምሳ ከሆነ በኋላ ምን ትጠብቃለህ? እሱ እኮ ነው የምልህ። አንድ ጊዜ ታጋዮች ምናምን መሰለህ ልጆች ሆነን የህወሓት ታጋዮች መሳሪያ ሽጉጥ ምናምን ስላቸው አንዳንዶቹ በጣም ይበሳጩ ነበር። ወግድ ነው የሚሉ እኔ እኮ በዚህ ያለፍኩት ይህንን ወድጄ አይደለም። አንተ ተምረህ እስክሪብቶ እንድትጨብጥ ወረቀት እንድትይዝ ቴክኖሎጂ ተምረህ የህዝብን ህይወት እንድትቀይር እንጂ ይህ የማይረባ ብረታ ብረት እንድትሸከም አይደለም ነው። ይህ የሚሉ ታጋዮች የነበሩት ድርጅት ነው። አሁን አንድ ሰው ጀግና መባል ያለበት መስዋዕት ሲከፍል ነው የምትል ፈትለ ወርቅ ጽህፈት ቤቱን የምታስተዳድረው ሰው ያለበት ህወሓት ነው።
ባጭሩ ፈትለወርቅ እሷ በህይወት መኖሯ ከሃዲ ናት ማለት ነው። ጀግና አይደለችም ማለት ነው። መሰዋት አለባት ጀግና እንድትባል። ይሄ አደገኛ ፖለቲካ ነው። ከፖለቲካ ባለፈ ደግሞ በሰብአዊነት ካየነው ደግሞ ኢሞራላዊም ነው፣ በህግም የሚያስጠይቅ ነው። በነገራችን ላይ እልቂትን በየጊዜው የህዝብ አንድ ህዝብን የምታስተዳድርበት መንገድ ካደረግከው በህግም ያስጠይቃል፣ ወንጀል ነው። እሱ ምን ልልህ ፈልጌ ነው፣ ህወሓት ከዚህ መውጣት ነበረበት። አንዱ የተሳሳተው የሳተው ነገር ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው፣ መንግስት መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ ያለ በሰለጠነው ዓለም የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጅ አትችልም። አሜሪካ ላይ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግስ አትችልም። የእኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አትችልም። ኮንትራት አይሰጥህም። በሀገሪቱ ተንቀሳቅሰ ንግድ ማድረግ አትችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የእኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው። ይሄ ፖለቲካ ህወሓት ስላደረገው አይደለም፣ በየትኛው ምድር የምጸየፈው ፖለቲካ ነው። ከዛ አንድ ትግራዋይ ተቋም ሲያቋቁም ይህንንም ሀሳብ ለማስረጽ ተብሎ ተቋም ያቋቁማል። ለምሳሌ አንዱ ቲኤምኤች ነው ያቋቋምኩት። የተለያየ ሀሳብ ያላቸው የትግራይ ተወላጆች መጥተው በተለይ ደግሞ የተገፉ መድረክ ያጡ የመጀመሪያው ስራችን እንደነበረ ታውቃለህ? ቲኤምኤች ላይ የኢሮብ ተወላጆችን እናቀርብ ነበር። ቅሬታ ነበራቸው። መጀመሪያ 2019 በፈረንጆች የመጀመሪያ ዝግጅታችን ለምንድን ነው እንደዛ ያደረግነው? በኤርትራ በኩል የባድመ ይሄ የአልጀርስ እንትን ውሳኔ ተከትሎ የተወሰነ ፓርቲ የኢሮብ ወደ ኤርትራ ተካሏል። አንድ ህዝብ ተከፍሏል። ይሄ ቅሬታ አላቸው። ሁለተኛ ሻዕቢያ አፍኖ የወሰዳቸው ኢትዮጵያውያን የኢሮብ ተወላጆች፣ የትግራይ ክልል ተወላጆች ደብዛቸው የጠፋ ሰዎች አሉ። የት እንደገቡ አይታወቅም። ይሄም ያነሳሉ እና ኑና ልክ ድምፅ ወያነ ይሄ ላያቀርበው ይችላል፣ ትግራይ ቴሌቪዥን ላያቀርበው ይችላል። ህዝብ ራዋቶ ያቋቋመው ሚዲያ ግን ምን ያግደዋል? ይህንን ለማቅረብ አቀረብ ናቸው። ህወሓት እኔም የማልቆጣጠረው ተቋም ተፈጠረ አለ። በህወሓት ፍልስፍና ሚዲያ ማለት ወይ ትቆጣጠረዋለህ ካልሆነ ትገድለዋለህ ነው የሚለው። ከቻልክ ተቆጣጠረው፣ ያንተ ባሪያ አድርገው፣ ካልሆነ ግን ግደለው ነው የሚለው። ስለዚህ በእንደዚህ አይነት ሁኔታ የነበረ መደባደብ፣ መቀጣቀጥ ልነግርህ አልችልም። ያሳለፍነው ተቋማት ራሱ ሚዲያማ አንድ ቱል ነው። ህዝብን ሞቢላይዝ የሚያደርግ ቱል ነው። ፖለቲካንም የሚገዳደር ነው። መሪዎችንም የሚፈትን ነው። የዶሮ እርባታ ትግራይ ውስጥ አንድ ገበሬ ቢያቋቁም እቺ ዶሮ እርባታ የእኛ ድርጅት አውቋታል ካልሆነ አጠገቧ የሸለመጥማጥ እንትን እናቋቁማለን ነው። ዶሮዎችን ፈጅቷቸው እንዲያደር ማለት ነው። ይሄ ፖለቲካ አይደለም፣ ድንቁርና ነው። ስለዚህ ይሄ ተይዞ ድርጅቱ ችግር ውስጥ ሲገባ ምንድን ነው የሚፈጠረው? ህዝብና ድርጅት አንዱ ሳሞራ ራሱ ብሎታል በግልጽ 2016 በፈረንጆች የኦሮሞ ፕሮቴስት በነበረበት ቀውጢ በነበረበት አርቲስቶች ሰብስበው እነ ንዋይ ምናምን እና አስቴር በዳኒ ምናምን አይቀሩ ሰብስበው ሄደው ነበረ ወደ መቀለ። እዛ መድረክ ላይ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም መከላከያን የሚመራ አንድ የፓርቲ ካድሬ እንደዛ ቢል ላልደነግጥ እችላለሁ። ኢታማዦር ሹም ተጸጽቷል። ሌላ በኋላ ላይ ባደረጋቸው እንደዛ አይነት አስተሳሰብ ጎድቶናል ብሏል። እነዚህ ነገሮች ስህተት ናቸው። ምክንያት ምን ሆነ መሰለህ? በዛ ደረጃ ህዝብና ፓርቲ አንድ ነው ካልክ በኋላ ፓርቲው ወገቤ ያለቀን ምን ይሆናል? የህዝብ ገባ ኢህአዴግ ወገቤ ያለቀን የህዝብም የመንግስትም
አቅሞችን ሰብስቦ ድርጅታዊ አድርጎት ስለነበረ ፍርክስክሳችን ወጣል። ዛት ሳይኮ ህዝቡ ችግር ውስጥ ነው፣ ይህን ያህል ህዝብ ሞቷል ተብሎ ሲነገር በሚዲያ ይሄ ፓርቲውን ለማስመታት ነው። መጀመሪያ ፓርቲው መዳን አለበት እኮ የሚሉ ፓርቲው ከትግራይ ህዝብ በላይ እንደሆነ ስለሚያስቡ እኮ። አንድ ነገር ልንገርህ፣ ህወሓት ተናፍቋል የሚሉ ባለፈውም ጠቅሼው ነካ አድርጌው ነበር። ህወሓት ተናፍቋል የሚሉ የህወሓት ደጋፊዎች አሉ። ምኑ ነው የተናፈቀው ነው የምላቸው እኔ። በመሀል ሀገር ህዝቡ ድሮ እኮ ወጥተን መግባት የስ ችግር አለ። አሁን አገሪቷ ከፍተኛ የሆነ ውድቀት ላይ ነው ያለችው። የዚህ ውድቀት ተጠያቂው ብልጽግናና የብልጽግና መሪ ፕሬዚዳንት ጠቅላይ ሚኒስትር አብይ ናቸው። ነገር ግን ኢህአዴግ ተቋማቶቹን የድርጅት አድርጓቸው ስለነበረ መንግስት እና ፓርቲ መስመር ስላልተበጀለት የሆኑ ሰዎች በለቀቁ ቁጥር ወይም ድርጅቱ በተፈረካከሰ ቁጥር የሀገሪቱ ተቋማትና መንግስታዊ አቅሞች በዛ ልክ ነው የሚዳከሙ። አንዳንዶች አሁን ኢህአዴግን የሚቃወሙ ኢህአዴግ አይፍረስ ያሉ ነበሩ በወቅቱ። ምክንያቱ ከኢህአዴግ ጋር ኢህአዴጎች ራሳቸው መንግስትንና እንዳለ መዋቅሩን ከድርጅቱ ጋር ስላያያዙት ድርጅቱ የፈረሰ ቀን መንግስትንም ይዞት እንደሚወድቅ በሀገሪቱ የጸጥታም ሌላም ክፍተት የደህንነትም የምንም ተቋማት ክፍተት እንደሚፈጠር ያውቁ ነበር። መከላከያ ሪፎርም ተብሎ እንቅስቃሴ ሲጀመር አራቱ የኢህአዴግ ድርጅቶች በመከላከያ ውስጥ ነበሩ በህይወት። ብሶ ይህንን አያውቅም። የተሰናበተ ታጋይ ያለው ያው ካሁን በኋላ በህገ መንግስቱ መሰረት የሀገር እንትነህ አይፈቀድልህም ፓርቲ ውስጥ መግባት ምናምን ተብሎ ግን ቅድም በነገርኩ ህወሓት ደሜ ነው ህይወቴ ነው የሚል አስተሳሰብ የተጋባበት የተጣባበት ሰው የሀገር መከላከያ ውስጥ ገብቶ ኦሎፍ ሰደን ህወሓት ፓርቲ ነው እኔ የሀገር ጠባቂ ነኝ እንዲል አጠብቀውም። ለዛ ነው ሳሞራ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም። ይህ ምን ፈጠረ በላይ ቴዲ በሂደት ፓርቲ ሸርተት ሲል ወገቤ ሲል አብሮ ህዝብንም ይሄ መለስን አንድ ጊዜ በአንድ መድረክ ጠየቅ ነው እንዲት ሆኖ እስከ መቼ ነው አልነው። 93 ተከፋፈላችሁና ህዝቡ አበሳውን በላ። በነገራችን ላይ ትግራይ ውስጥ በ93 የተፈጠረው ቁስል ብዙ ኢትዮጵያዊ አያውቀውም። እነዛ የወጡ ሰዎች ቤተሰባቸው የመጡበት አካባቢ ሳይቀር ቅሬታ ተፈጥሯል። የተወለዱበት የትውልድ ስፍራዎች ከዛ አካባቢ የመጣ ሰው ትግራዋይ ቅሬታ አለው በህወሓት ላይ። ቅሬታና ኩርፊያ ደግሞ ምን እንደሆነ ታውቃለህ ቴዲ? ተሰብስቦ ተከምሮ ይፈነዳል። ኢትዮጵያ ውስጥ የሆነው ተከምሮ ፈንድቶ ነው ወጣቶች ወዳልተገባ መንገድ ይህ ሁሉ እንድንገባ የሆነው። ስለዚህ ህወሓት ድርጅቱ አልቻለም ሲል ወይም ሲከፋፈል ህዝቡ መከራ እያየ ነው። ምንድን ነው እቅዳችሁ ብለን ጠይቅ ነው። ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነን ልክ ነው አለ። ካሁን በፊት ስንከፋፈል ችግር ውስጥ ስንገባ ህዝቡንም ችግር ውስጥ ከተነዋል። ይሄ የሆነው የፓርቲ ሪደንደንሲ ስላልፈጠር ነው። ቃል በቃል ነው የምደግምልህ እንግሊዝኛውን ራሱ። የፓርቲ ሪደንደንሲ በፖለቲካል ሳይንስ ምን ማለት ነው? አንድ ፓርቲ ወደማይፈለግበት ደረጃ ማሳደግ ማለት ነው። ጠፋው እንዳልጠፋ እኔ አንተ ህዝብ ያዘኝ ጠብቀኝ የሚል ሳይሆን ህዝቡ ራሱ እልም በል አልሰማም የሚለው እንዲሆን ማድረግ ነው። ፓርቲ ሪደንደንሲ ማለት በፖለቲካል ሳይንስ ይሄ ነው። ሜኪንግ ፓርቲ ኢረለቫንት ማለት ነው። ሜኪንግ የፖለቲካል ፓርቲ ኢረለቫንት ነው ፓርቲ ሪደንደንሲ ማለት ምን ማለት ነው? ባደጉ ሀገሮች አንድ ድርጅት ይሰራና ካልቻለ ይወርዳል፣ ሌላ ያመጡታል። ከዛ ሌላ የቀየሩት ይሄ እንኳ ያኛው ይሻላል ስንል የባሰ ሆነብኝ፣ ናናና የባለፈው የነበርከው ተሳስቻለሁ ና ተመለስ ትሏል። ፓርቲ ወደ እንደዛ ነው ማድረግ ያለበት። አንድ ፓርቲ በነገራችን ላይ አንድ ፓርቲም አድጓል፣ ተመንድጓል፣ ቁመና ፈጥሯል የሚባለው በቃ የሆነ ታይም ላይ እኮ የህዝብ አልፈልግም ሊለኝ ይችላል፣ ግን ትጠፋላችሁ፣ መሬት ይያዝልኝ፣ እንዲህ እትት ምናምን የሚባል ነገር አይኖርም፣ ውልቅ ብዬ ነው የሚሄደው ነው ማለት ያለብን። ይሄ ያደገ የተመነደገ የደረጀ ፓርቲ የሚያደርገው ነው። ግን እዛ ጋር አሉላ አሁን የቲፒኤልኤፍ ሰዎች አሁን አንተ እግር ኳስ ታያለህ፣ እግር ኳስ ፎርሹር እግር ኳስ ታያለህ። አንድ ቲም አንተ የምትደግፈው ቲም ፕራይም ታይሙ ላይ ካለ ማንም አሸንፈው። ለምሳሌ ባርሴሎናን የፍራንክ ራይካርድን ባርሴሎና የፔፕ ጋርዲዮላን የአርሰን ቬንገርን አርሰናል ቲም ፕራይም ታይሙ ላይ ካለ ለማሸነፍ አስቸጋሪ ይሆናል ማለት ነው።
አብይ አህመድ የመጣበት ሰዓት ላይ ፕራይም ታይሙ ላይ ነበር። ሳሩም ቅጠሉም ከጎኑ የነበረበት ሰዓት ላይ ነው። ቅድም በዘረዘርናቸው ነገሮች በሰራው ፕሮፓጋንዳ ሰማይና ምድር ያልፋሉ እንጂ አብይን ተደባደብ አታሸንፈው። ለምን? ፕራይም ታይሙ ላይ ነበር ሰውየው።